ከዛም እየተጫወተ እያለ ኤላ ይመጣል ማለት ነው። ኤላም እንግዲህ እንዳትመጣ ብዬ አስጠንቅቄ አልነበረም እንዴ ለምንድን ነው የመጣው ይለዋል። ሌሌም እንግዲህ ተው ኤላ እንደዚህ አትሁን፣ ስሜታዊ አትሁን፣ ምንም ችግር የለም በንጹህ ወንድምነት ነው የቀረበኝ ትላለች ማለት ነው። እሱም ግን ፈቃደኛ አይደለም እንዳትመጣ ይለዋል። በዚህም ሲጨቃጨቁ ሊደባደቡ ሲሉ ሌሌ እንግዲህ ልቧን ትንሽ ያማት ነበርና በዛ ምክንያት ፌንት ታደርጋለች ማለት ነው። ዛሬ ደግሞ ሌላኛው ትኩሳት እንግዲህ ዴቭና አደይ ናቸው፣ እንዲሁም ባርኮቴ። ዴቭ እንግዲህ ዛሬ አበባ አዘጋጅቶ በሊዱ ምክንያት ሊዱ ወንድሜ ለምን እንደዚህ አታደርግም? እኛ ሴቶች እኮ እንደዚህ ሲደረግልን ደስ ይላል ትለዋለች። ምንድን ነው እህቴ እሺ እናድርግ ይላታል ማለት ነው። ከዛም አበባ ያደርጉና ወይን አድርገው አዘጋጅተው እንዲሁም አበባ ያመጡና አደይም እንግዲህ እነ ኤላ ጋር ነበረች። ትደውልና ሊዱ ቶሎ ነይ ትላታለች። ፍቅር እንዳታስቸግርና እንትናቸው እንዳታበላሽባቸው ፍቅርና የፀጉር ቤት እንሂድ ትላታለች። ሊዱ ለምንድን ነው የምንሄደው ስትላት እየቀለድሽብኝ ነው ወይ ምን አስበሽ ነው ስትላ አይደለም ዛሬ ከዴቭ ጋራ ልንዝናና ነው፣ ስለዚህ አብረሽን መሄድ አትፈልጊም ስትላት እፈልጋለሁ ዴቭዬ ካለማ መሄድ እፈልጋለሁ ትላለች። በቃ ነይ እንሂድ ትላትና ዴቭ ይመጣል ነይ እኔና አንቺ እንሂድ ትላታለች። ከዛም እንግዲህ ይዛት ትሄዳለች ማለት ነው። ፍቅርን ይዛት እንደሄደች ሊዱ አደይ ቶሎ ነይ ትደውልላትና አደይም ትመጣለች። ዴቭም እንግዲህ ቤት እየጠበቃት ነበረ። ከዛም አደይ ስትመጣ እዛ ጋር ቀራርቦ ስታየው ትደነግጣለች። ቀሚስም ገዝቶላት ነበረ፣ ቀሚሱንም ይሰጣታል ማለት ነው። ከዛም እንግዲህ ባርኮት ይመጣል። እየተዝናኑ እያለ እየደነሱ እያለ ባርኮቴ ይመጣና ባርኮቴም እንግዲህ በጣም ተናዶ ምን እያደረጋችሁ ነው ይላል። ከዛ ዴቭም ይኸው እንደምታየው ነው፣ እንዴት እንደዚህ ታደርጋለህ? ፍቅርስ እየተጫወትክባት ነበረ እንዴ ይለዋል ማለት ነው። ዴቭም እንግዲህ እኔ ስሜቷን ለመጠበቅ እንጂ እንደማላፈቅራት እሷም ታውቃለች፣ አንተም ታውቃለህ። እኔ ከአደይ ውጪ ማንን ልወድ አልችልም፣ ላፈቅር አልችልም። ስለዚህ ይህንን ደግሞ እውነቱን ታውቃለች ፍቅርም ይላል። ከዛም እንዴት እንደዚህ ታደርጋለህ ይልና ባርኮቴም አንቺ ምረጪ ይላታል አደይን። ከእኔና ከዴቭ ምረጪ ሲላት ምንድን ነው የምመርጠው? እኔ ከበፊቱ የተለየ አቋም የለኝም፣ ሁለታችሁም እንደ ወንድሜ ነው ማያችሁ፣ ከዛ ውጭ ምንም የተፈጠረ ነገር የለም ትላለች ማለት ነው። እንግዲህ ባርኮቴም በጣም ይናደድና እንዴት እንደዚህ ታደርጋላችሁ? አደይ አንቺም እንደዚህ ታደርጊያለሽ ይላታል ማለት ነው። ባርኮቴም እንግዲህ ያፈቅራታል አደይን። አደይ ግን እስካሁን ድረስ ከአቋሟ ምንም ዝንፍ አላለችም። ዴቭም በጣም እየተጎዳ ነው ያለው። እንግዲህ ደስታቸውንም ሳያጣጥሙ ባርኮቴ መቶት ሊረብሻቸው ችሏል ማለት ነው። ፍቅር ይዛት ስትሄድ ባርኮቴ መቶ ጭራሽ እንትን አላቸው ማለት ነው። እና በእንደዚህ አይነት ሁኔታ እንግዲህ ከዛም ሊዱ ትደውልና ለወንድሟ ጨረስክ እንመለስ ትላለች። ከዛ ሊዱም እንግዲህ ፀጉር ቤት ይዛ ሳትሄድ ፍቅርን መንገድ ላይ እያዞረቻት እያለ ነይ እንመለስ በቃ ትላለች። ለምንድን ነው የምመለሰው? ፀጉር ቤት አላልሽም? ዴቭ ይመጣል አላልሽም እንዴ ትላታለች። አይ በቃ መመለስ ፈለግኩ ልመለስ ትላታለች። ሊዱም ለምንድን ነው? ምን እያደረግሽ ነው? ምንድን ነው እሱ? አይ በቃ አሪፍ ጊዜ እንዲያሳልፉ ነበረ አደይና ዴቭ፣ እሱም ደግሞ ተሳክቷል፣ ስለዚህ አሁን መመለስ እንችላለን ስትል ፍቅርም በጣም ተናዳ እንዴት እንዴት አደርጊያለሽ? እኔ እንዴት ታታልኛለሽ? ብላ ሊዱን እጇን ጠምዝዛ እየመታቻት እያለ እነ ኪንጎ እየደርሱና ያገላግሏቸዋል ማለት ነው። ከዛም እንግዲህ ካገላገሏቸው በኋላ ምንድን ነው የተፈጠረው ብሎ ዳይመንድ ሲጠይቅ ዴቭና አደይ የራሳቸውን ጊዜ እንዲያሳልፉ ብላ
እኔን ይዛኝ ወጣች ብላ ስትል ኪንጎም እንግዲህ እንዴት እንደዚህ ያደርጋሉ ብሎ እሱም በበኩሉ ተናደደ ማለት ነው። ብቻ ግን ይሄ ድራማ ትንሽዬ እንትን የሚል ነገር ነው። መጨረሻው ግን እስኪ እናንተ ኮመንት ላይ አስቀምጡ። አደይ ከማን ጋር ብትሆን እናንተ ደስ ይላችኋል? በኮመንት መስጫው ስር አስቀምጡ ያላችሁን ሀሳብ አስተያየት። ለዛሬ ያስኩት እንግዲህ ይህንን ይመስላል። በቀጣይ ደግሞ በሌላ ተከታይ ክፍል የምንቀርብ ነው የሚሆነው። እስከዛው ቸር እንቆይላለሁ። ላይክ ሼር ግን ማድረጋችሁን አትዘንጉ። እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ስለነበረን ቆይታ ከልብ ከልብ ነው የማመሰግነው። ሁላችሁንም ክበሩልኝ። ባይ ባይ።